በፖስታ የተወሰነ ገንዘብ አሽገህ እንድትልክልኝ ነበር። እሺ ለችግሬ እንደደረስክልኝ ለችግሬ ደራሽ አድርገኝ። እሺ ማን ይላከ? ቁጭ ብለን እንነጋገር። ለመነጋገር መቀመጥና መተኛት ለውጥ የለውም። እኔ ዳኒ ይባላለሁ። የቲና ፍቅረኛ። ይህንን ሰው እያሳገት ነው በጋራ ነው። እና ምን አባ ፈልገህ መጣ? ይህንን ሽማግሌ አሁኑኑ ልገለው ፈልጋለሁ። መጀመሪያ አንተ ከደረስክ ነው። ዳኒ ቲናን ከኋላ ተከትሎ ሽማግሌው የታገተበት ቦታን አግኝቶታል። ሽማግሌው ከታገተበት ቦታ ደረሰ በኋላ በሩን ሲቆረቁር በሩን የከፈተው ወጠምሻ ሰውዬ የሰማይ ስባሪ ያክላል። ትልቅ መሆኑ ዳኒን ያስፈራው አይመስልም። እንደደረሰ አንዴ በቦክስ ገባለት። ከዛ በኋላ ግን ዳኒ እየተደባደበ ነው ሳይሆን ከሌላ ጠብ እንዲያስጥለው እየለመነው ያለ ይመስላል። ዳኒ አልተረፈም። በጣም ተቀጠቀጠ። ማነህ? ለምን መጣ? ምንድነው ይለዋል አጋቹ። አጋቹ ለሚጠይቀው ጥያቄ ዳኒ ይናዘዛል። ዳኒ ይባላለሁ። የቲና ፍቅረኛ ነኝ። ይህንን ሽማግሌ ያሳገት ነው አብረን በጋራ ተማክረን ነው። አሁንም አመጣጤ አጋቹ ምን ያክል ጉልበታም ነው የሚለውን ለመፈተን ነው። እናም ከዚያ ውጭ ሌላ ዓላማ የለኝ። አሁን ልቀቀኝና ይህን ሽማግሌ ልግደለው ይለዋል ዳኒ። አጋቹ ግን ደስ ያለው አይመስልም። መጀመሪያ አንተ መትረፍ አለብህ ሽማግሌውን ለመግደል ይላል። እንግዲህ እኔ የእሷ ፍቅረኛ መሆኑ አብረን ማሳገታችንን አንተ ካላመልከኝ ለቲና ደውልና ቲና ታረጋግጠልህ ብሎታል። ቲና እንደምንም ብለሽ ከየትም ገብተሽ ገንዘብ አምጪ ብሏታል አጋቹ። ቲና ገንዘብ የላትም። ገንዘብ እያፈላለገች ነው። ከአንፉታ ደውላ ገንዘብ እንዲልክላት ጠየቀች። የደወለችለት ሰውዬ እሺ ብሎ ገንዘብ እንደሚልክላት ነገራት። ቲና ደስተኛ ሆናለች። ቲና ግን ሀብታም ምትሆን አይመስለኝም። በቃ ትንሽ ነገር ያስደስታል። ቲና አጋቹ ብር ጨምሪ እያለ አስጨንቋት ነበረ። የጠየቀችውን ብር ስላገኘች በጣም ደስ ብሏት ወደ ቤት ተመልሳለች። ወደ ቤት ስትመልስ ግን ትሁት ተከዛ ታገኛታለች። ምን ሆንሽ? ምን ተፈጠረ? ትላታለች። ምንም እንዳልተፈጠረ ሁሉ የአባዬ መጥፋት አሳሰበኝ፣ አስጨነቀኝ ትላለች። ታጽናናታለች። አይዞሽ ምንም አይሆንም፣ ሁላችንም ተጨንቀናል፣ ግን ደግሞ መታገስ መጠበቅ አለብን፣ ምንም አይሆንም ትላታለች። እንዲያ እያለች እያለ ካሌብ መጣ። ካሌብም ፊቱን ጥሏል። ምን ሆናችኋል? ትላለች በድጋሚ ቲና። ያው የአባዬ ጉዳይ ነው፣ ስለ አባዬ የሰማሽው መረጃ የለም ይላታል ካሌብ ተረጋግቶ። አረ በጭራሽ አልሰማሁም፣ ግን ደህና ነው የሚሆነው፣ ደህና ይሆናል ትላለች። አሁን የጠፋ ይባላል፣ ምናልባት እንዲሁ የአባዬ ጠላት ነው ብለሽ የምታስቢው ሰው ይኖር ይሆን ይላታል ካሌብ። እንግዲህ አረ አባዬ መልካም ሰው ነው፣ ከማንም ጋር አይነካካም። አረ በጭራሽ ትላለች አሁንም በድጋሚ። እና ታዲያ የት ሄደ ይባላል ይላል አሁንም ካሌብ። ያው ምናልባት ጸበል ሊሆን ይችላል አለች። ጸበል ምክንያት አታጣም። ጸበል እንዴት እንደመጣላት አይታወቅም። እንግዲህ አንዳንድ ጸበሎች ደግሞ ለማንም ሳይናገሩ ሲሄዱ ነው ስለት ሚሰምረው። ለዛ ይሆናል ሳይነግረን ሄደ ብላለች። ሁላቸውም አባዬ እንዲገኝ እንደሚፈልጉ መልካም ምኞታቸው እንደሆነ ሁላቸውም እንዲጸልዩ ተነጋግረው ካሌብ ጨንቆታል፣ የሚያደርገውን አጥቷል። እንግዲህ መሄድበትን አላቅም፣ ግን ትንሽ እስኪ ወጣ ብዬ ልንጎራደድ ብሎ ዳኒ በአጋቹ ጉልበት ተማምኗል። ይህንን ጉልበትህን ይህን ሰውነትህን ወደ ገንዘብ ቀይረው፣ ከተደራደርክበት በላይ ልክፈልህ፣ ሽማግሌውን አሳልፈ ስጠኝ፣ ለሚስቴ እኔ ገድዬ ሰፕራይዝ ስላድርጋት ይለዋል። አጋቹ በጣም ተገርሞ ይህ ሰፕራይዝ የሚባለው ነገር አሁንስ እንዲሁ በጣም ፈላ፣ ድሮ ስጦታ ነበረ አሁን ነፍስ ሆነ እንዴ ይለዋል። አንተ ገንዘቡ እስከተከፈለ ድረስ ምን አገባ፣ አሳልፈ ስጠኝ፣ ምንም ችግር የለው፣ ዋናው ገንዘብ መከፈል ነው ይለዋል። አጋቹ የዋዛ አይደለም፣ ፈቃደኛ ሊሆንለት አልቻለም። ማንነትን ገና አላወቁም፣ ማንነትህን በሰላም መንገር ካልቻልክ በድብድብ አሳምንሃለሁ ብሎ ዳኒን እየደበደበው ነው። ካሌብ የአባቱ መጥፋት እረፍት መስጦታል። በቃ የሚያደርገው ግራ ገብቶታል። አባቱን ለማትረፍ አውጥቶ አውርዶ ያገኘው መፍትሄ ቲናን ማገት ነው። ቲናን አግቶ እውነታውን ማወጣጣት። ግን ቲናን ቢያግታት አባቱን ትለቅለታለች? ይህንን ጥያቄ ትሁት ጠይቀዋለች። ከዚህ የተሻለ ምን ማድረግ እችላለሁ? በኃይልም ቢሆን ማወጣጣት ነው። ሌላ የተሻለ መፍትሄ የለኝም። አባዬ ታግቶ በላይ ዝም ብዬ ማየት የለብኝም ይላል። ትሁት ፈርታለች። የተያዘው ነፍስ ነው። ገንዘብ ቢሆን ችግር አልነበረው፣ ግን በነፍስ ላይ መደራደር በጣም ዋጋ ያስከፍላል፣ በጥንቃቄ መሆን ያለበት ትለዋል። ምንም አይፈጠርም። እንግዲህ ብሩን መክፈል ካልቻለች ቲና ከታጋቹ ጋር መደራደሩ አይቀርም። እኔ የምፈልገው ይሄንን ነው፣ በሰላም እጨርሰዋለሁ እያለ ነው ካሌብ። ትሁት ግን ይሄ ነገር ብዙ ደስ ያላት አትመስልም። ትሁት ትጨነቃለች። አባዬ ምን በልቶ ይሆን? ምን ጠጥቶ ይሆን? ምን ውስጥ አስቀምጣው ይሆን እያለች ትጨነቃለች።
ባለበት ደህና እንዲሆን ትጸልያለች። ካሌብ እንደማይደርስለት ያወቀች ትመስላለች። ካሌብ ችኩል ነው። አስቦ አቅዶ ሊያተርፈው እንደማይችል አምናለች። ግን ደግሞ ውስጧ ሰላም እንደሚሆን ሁሉም ወደ ነበረበት እንደሚመለስ ታምናለች። ፈጣሪዋን ትጠይቀዋለች። ዳኒ አሁንም ተስፋ አልቆረጠም። እባክህ እንደራደር፣ አይቅርብህ፣ አይለፍህ። ጠላትነቱ ለእኔ እንጂ ለአንተ አይደለም። ሽማግሌውን እኔን ልግደለው፣ አሳልፈህ ስጠኝ ይለዋል። አጋቹ ቀላል ሰው አይደለም። አንተን ጠላት እንዳልሆነ አውቄያለሁ። እስካሁን ያልገደልኩህም ቲና መጣ እስክታረጋግጥልኝ ድረስ ነው። ስለዚህ እስከዚያ ድረስ አርፈህ ቁጭ በል ይለዋል። ዳኒ አሁንም አላቆመም። እንደራደር፣ የሚገባህን እንክፈልህ፣ እከፍልሃለሁ ይለዋል። አጋቹ ግን እኔ ከጠላቴ ጋር ቁጭ ብዬ አልደራደርም፣ ከተደራደርኩም በወቅስ ነው፣ እሱነን ከቻልህ እንግጠም እያለው ነው። ዳኒ አሁንም ተው፣ ይህ ሲሳይ ይለፍህ ይለዋል። አጋቹ አልቻለም። አጋቹ የዳኒን ድምፅ መስማት ስላልፈለገ በጥቁር ጨርቅ ሸፈነው። በቲና ስራ አጋቹ በጣም ተናዷል። ምክንያቱም ከነሱ ውጭ ሌላ ሰው ማንም ቢሆን እንዳያውቅ ቃል ነበራቸውና። ዳኒ በምን አግባብ ሊመጣ እንደቻለ ሊገባ አልቻለም። ከዳሁ አይነት ስሜት ተሰምቶታል። በአስቸኳይ እንድትመጣ ደውሎ ነግሯታል። ቲና መጣለች። ቲና እንግዲህ የምታውቀው ነገር የላት። ሌላ ተጨማሪ ሰው ስታይ እሷም እሱ ያመጣውን የመሰላት እንጂ በእሷ በኩል የመጣ ነው ብላ አላሰበችም ነበር። ደንግጣለች። ዋና ጉዳያችን ገንዘብ ነው፣ ገንዘቤን እስከከፈልሁ ድረስ ምንድነው በእኔ ላይ የምትጮህብኝ አይነት ነገር እያለችው ነው ቲና። ገንዘብ አይደለም ዋናው፣ መጀመሪያ ነፃነት። ነፃ ስሆን ነው ገንዘቡን ያስፈልገኝ። ስለዚህ ሚስጥራችን በየቦታው እየሄድሽ ምዘሪው ነገር ዋጋ የሚያስከፍል ነገር ነው። ይሄ አንቺን ብሎ የመጣ አይደለም እንዴ ብሎ በጥቁር ጨርቅ የተሸፈነውን ሰው ሲገልጥ ዳኒ ሆኖ ተገኘ። ቲና ዳኒ ብላ ተነሳች። ቁጭ በይ ብሏታል አጋቹ። ቲና ዳኒን በዚህ መልኩ ስታዩ የእውነት በጣም ደነገጠች። ዳኒ ምን ሆነ ነው? ምን ነው ብትታገስ? ምን ነው እኔ በጊዜው እስካሳየ ድረስ ብትጠብቅ ኑሮ ብለዋለች። ይቅርታ የኔ ፍቅር አላስችላለኝ። ሽማግሌውን የመግደል ጉጉቴ እኮ በጣም ጨመረብኝ። ተከትዬሽ መጣሁኝ። ተከትዬሽ መጥቼ ስራዎችን ለማቃለል ነበር ያሰብኩት፣ ግን አልሆነም። እንዳሰብኩት አልሆነም። እባክሽን ከዚህ ሰውዬ አስጠየኝ ይላታል። ቲናም ትለምናለች። በቃ ልቀቀው፣ እኛ ጋር ነው ትለዋለች። አጋቹ ግን ፈቃደኛ ሊሆን አልቻለም። አይሆን፣ ልለቀው የምችለው ብሩን ሙሉ ክፍያዬን ከፈጸምሽ በኋላ ይዘሽ ትሄጃለሽ ብሏታል። ምንም ሊስማሙ አልቻሉ። ቲናም ጨንቋታል። ዳኒም ተጨንቋል። እሺ ለብቻው ልታወራው ፈልጋለች። ላስኪ ከውጭ እናውራ ብለዋለች አጋቹ። ቲናና አጋቹ እያወሩ ናቸው። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣይ ቀጣዩን ክፍል ይዘን የምንቀርብ መሆኑን እየገለጽ እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።